በጣም ብዙ ሰው ተገርሞ እስከ ዛሬ ድረስ ጥያቄው አልቆመም። በጣም ነው የሚገርመው። ምን አይነት ሰው ነው? እኔ ዮኒ ማኛን የማውቀው መኪና ውስጥ ያለውን ገንዘብ ሁሉ አለፈቃዴ ጥርግርግ እያለ ለድሃ ሲሰጥብኝ ነው፣ እኔ ሳልፈቅድ እየሰረቀ ሁሉ እና በጣም ለሰው የሚያዝን ለሰው አልቃሽ፣ ሰውን አይቶ ማለፍ ማይችል፣ ከወደደህ ይሞትልሃል ከወደደ ይሞትልሃል። ስለዚህ ማኛውን ለማወቅ እኔ አሁን ለምሳሌ አንዳንድ ሰዎች ይህንን ነገር እኔ ስመሰክርና ስናገር እንለያያለን። ሚዲያ ላይ ሆኖ የሚመሰክር ሰውና ሰው ሆኖ የሚያውቀው ሰው የሚመሰክረው ምስክርነት ይለያያል። ስለዚህ የሚገርም እኮ በዚህ ጉዳይ ላይ ታስታውስ እንደሆነ የለቅሶ ቀን ኢትዮጵያ የመጣ ጊዜ መጀመሪያ ደውሎ አገናኝቼ ነበር። ታስታውሳለህ? ለቅሶ ላይ ታስታውሳለህ? ዮኒም ደውዬልን ነበረ ከአንተ ጋር ወደ አገና እግዚአብሔር ያንተ ስልክ ስላልተነሳልኝ ነው። ገብቶሃል? ዮኒ በምን አደረገ ልንገርህ፣ እውነት ልንገርህ፣ ዮኒ ኢትዮጵያ ስለሄድኩኝ በሜሴንጀር ነው የደወልከኝ። ዮኒ በሜሴንጀር ደወልልኝና መጀመሪያ ተሙ አገናኘኝ። ከዛ ዮኒ ቬጋስ ቀጥታ ወደ እኔ መጣና ታስታውስ እንደሆነ እሱን ነው የምልህ ላይክ አስከሬኑን ማስከፈት ፈለግን። ቤተሰብ ላይክ ማዲንጎ ድንገት ነው የሞተው እና ማየት እንፈልጋለን። ቤት ውስጥ ቀጥታ ዮኒ ማኛ እንካገኘው ብሎ አገናኝ። ለምን መሰለህ? የዛ ሰዓት ታስታውስ እንደሆነ የማዲንጎ ሲሸኝ ኤርፖርት ቪአይፒ ሽኝቱን ያንን ፕሮግራም ያደረግኩት ነኝ። ማኛው ደውሎልኝ ዮኒ ያለኝ የሚያስፈልገውን ነገር በሙሉ ጥግ ድረስ አድርጋለኝ። ቅርበት እንዳለኝ በዛ ልክ አልገመተም መሰለኝ እና ሁሉን ነገር የሚያስፈልገውን ነገር አድርግ። እኔ አውሽ ብመጣ አለኝ ደወለ ብዬው ከማኛው ጋር እየተነጋገርን ነበር። ያኔ እዛ ኤርፖርት ላይ የነበረው የቪአይፒ ሽኝት ያን ፕሮግራም እዛ ወደ ባህር ዳር ምንድን ነው የሚባል ከተማ የእናንተ ቦታ ደብረ ታቦር ስንሄድ ያ ሁሉ ነገር ሲደረግ ከጀርባ የዮኒ ማኛ እጅ ነበረበት። በዚህ አጋጣሚ ያኔም አልነገርኩም። ስለዚህ አንዳንድ ጊዜ ቅድም ያነሳሁትን ነገር ለማጠቃለል ዮኒ ማኛን እኔ የማውቀው ሰው ሆኖ ስለሆነ የኔ አስተያየት ከሌላው ይለያል። ሚዲያ ላይ እንደማውቀው ሰው አይደለም። ስለዚህ ለዚህ ነው እስካሁን ድረስም ያልኩ። በዚህ ሁሉ ጊዜ ውስጥ በቼም ሰምተህ ታውቃለህ፣ አንድም ቀን ክፉ ነገር ተነጋግረን አናውቅም። አለመግባባት ሊፈጠር ይችል ይሆናል፣ ግን አይውልም አያድርም፣ በራሳችን መንፈታው ነው። ስለዚህ በዚህ አጋጣሚ እሱ እያለ ባል ነገሩ ደስ ነበር። ዮኒ እንግዲህ ሰምተሃል፣ ባትሰማም ሰምተሃል። የማላውቀውን ነገር አትነግረኝ ግን እኮ በነገራችን ላይ ስማ፣ አንድ ነገር የምነግራችሁ አደራ፣ ለዮኒ ቬጋስ ሚስጥር ብላችሁ እኔ የማላውቀውን ለመንገር እንዳትሞክሩ ወይም ለእኔ እንዳትነግሩ። ለዮኒ ቬጋስ መሴጁ ንገረው ነው፣ የሚደበቅ ነገር ስለሌለ አትሞክሩት። ጥሩ ለእናንተም ጥሩ አይደለም። ቀድሜ ልንገራችሁ ብዬ ነው። ቬጋስ ጓደኛዬ ነው፣ ወንድሜ ነው፣ ከወንድም በላይ ነው። ስለዚህ ማ ብራዘር ፎር ላይፍ እግዚአብሔር ያክብረው። ሌሎችም እንደዚሁ። አሁን ለምሳሌ እንዳልኩ እኔ አንዳንዴ ማስበው ያው ስለምንተዋወቅ ነው። እኔና ቬጋስ ገባ ከልጅነት ነው። ግን እንደምል ምንድን ነው ሰው በራሱ ሜተድ ይወስዳል። የሶሻል ሚዲያ የሚያስቅ ነገር አንድ ጥሩ ሀሳብ ስትነግር ግር ይላል። ለእሱ ጥሩ ከመሰለው፣ ጥሩ ካልመሰለው ደግሞ ይጠላሃል። ይሄ ያለው በብዛት ሶሻል ሚዲያ ላይ ነው። ምድር ላይ ደግሞ ኮምፕሊትሊ የተለየ ነው። ገባ? ሶሻል ሚዲያ ላይ እንዳልኩ ሰው ጥሩ የመሰለውን ስትነግረው ወይኔ አንተ እኮ ትለያለህ ይላል። አንድ ነገር ደግሞ በማላ አደፍርስ ይሆናል። ስም ድብልቅልቁን ይዘነጥሏል አልኩና ያንን ባህሪ ደግሞ የሶሻል ሚዲያን ስለማውቀው ብዙ አልደነግጥም። ይህን በጣም ብዙ ኢሹ ታነሳለህ። በእናትህ በጣም የብሶ ጥያቄ ነው። የሆነ ጥያቄ አንስተህ ምን አለ ይሄንን ሀሳብ ባላነሳሁት ያልክበት ቀን አለ? መነሳት አለበት። ምንም አይነት ሀሳብ ደስታዬ ነው። ሀሳብ ማንሰቱን መቼም ቀር ብሎኝ አያውቅም። መነሳት አለበት። whatever it is let's talk about it። ለምን መፍራትን ማቆም አለብን። ገብቶሃል? ጥያቄን ወይም ደግሞ ማወቅ የምትፈልገውን ጠይቀው ይነሳ። ዘለፋዎቹ ባይኖሩ ደስ ይለኛል እውነት ለመናገር። የሰው ልጅ ግን እንደዚህ በጨዋ ብታወራ ወፋ ያስፈራራ ሰው አለ
ያመሰገነ ሰው የትኛው ነው? ላይክ ልጠይቅ ጥያቄ ልጠይቅና ላይክ ዮኒ ይህንን ሀሳብ አመሰግናለሁ ስላነሳ በትልቅ ሰው ላይክ በባለስልጣን በባለ ሀብት ኖ ይህንን ሀሳብ ባላነሳውት ያልክበት ቀን አለ? እኔ ወፍ ግን ዮኒ ቬጋስ ዋትስ ጎን ኦን ላይክ ቀስ እያለ ይስቃል። ምንድን ነው ያልሳቁም ያኔ ነው። አንተ ኢትዮጵያ ውስጥ ስላለ ለምን አለ መሰለህ እኔ አንድ ጥያቄ ልጠይቅህ። በህይወቴ ነፍሱን ይማርና አባይ ወይስ ቬጋስ በሚለው ዘፈን ማዲንጎ ታውቃለህ? ስለ ጣና ምናምን የሰራው ሙዚቃ አለ። አንድ ጨዋታ ላጫውታችሁ። ምን ተፈጠረ መሰለህ? ጣና እምቦጭ ገንዘብ ተዋጣ በኖርዝ አሜሪካ በመላው ዓለም። ዩቱብ ላይ ግቡና እንዲሁም ሰይፉ ፋንታሁን ሰዎች እያስፈራሩኝ ነው የሚለውን ያችን ፓርት ቆርጠው ለቀዋት ሰይፉ ሁሉ ኢንተርቪው አድርጎኛል። እና ማዲንጎ ኢትዮጵያ ውስጥ ነበረ። ይህን ቃል ስሙ በደንብ ስሙ። ይህንን ጥያቄ ዮኒ ጎሄድ አልከኝ ፌስቡክ ላይ ታስታውሳለህ? ይህ ቀላል ሰው እንዳይመስላችሁ የሆነ ኢንፎርሜሽን በጠሰልኝ። ድሮ የዛሬ 10 ዓመት 9 ዓመት ድር በበር የሆነ ይህንን ጥያቄ ሶስት ድል እኔም ዮኒ ከጀርባ ፌስቡክ ነው ታይሚንጉ። ዮኒ ከጀርባ ጃስ ይለኛል። ማን ጋር ቢደርስ ጥሩ ነው? ዲያቆን ዳንኤል ጋር። ዲያቆን ዳንኤል የማን ወንድም ቢሆን ነው? የእምቦጭ ገንዘቡን የሰበሰበው አሜሪካ ውስጥ ወንድ ዶክተር አሁን ስላለፈ አይዶን ማዲንጎ ደወል ስማ አለኝ። አልሞት አልኩ አለኝ። የሆነ ባህር ዳር ደግሞ የሆነ ልጅ አለ ስላለፈ አይዶን ኬር ባህር ዳር ደግሞ አስተዋል እኮ ነው ያልኩትን አታውቅም? ዶክተር እምቦጭ ያልኩት እኮ ነው። ዶክተር እምቦጭ ያልኩት አንዱን ዶክተር ጢንዚዛ አልኩት። ስለ ጢንዚዛ ብዙ ሪሰርች መስራት አለብን ብሎ ዶክተር ጢንዚዛ ብዬ ከኡጋንዳ ጢንዚዛ አምጥተን ምናምን ብሎ ይሰክሰናል። ብሩ ሲባል በሚሊዮኖች ነው የተዋጣው። ጠፍቷለው ነው ጭዌ ስማ እኔ የዛኔ ፌስቡክ ላይ አዲስ ነኝ፣ መልኬም ጥሩ ነው። ለካም ዮናስ ደወለና ዮኒን የምወደው መሰለ እማን ሰው ጋር ትጋጭ አለኝ። ደወለና በዋትሳፕ ያለፈው ነው። ኧረ ያሬ ይላለኝ ከማን ሰው ጋር ትጋጭ እኔ አላቅልህም። ስጋጭ ማን ጋር ቢደርስ ጥሩ ነው? የዲያቆን ዳንኤል ወንድም የሆነ አገር ዶክተር ነው። ከዛ ደግሞ ከስር ጎሄድ የሚሉ ሰዎች አሉ። ታፕታፕ የሚያደርገዋል ጎርጎራ ነው ምናምን የሆነ መርከብ ላኩልኝ። መስራት አይደለም የሆነ ጥርስ የወለቀ ሰው የሚመስል የሆነ ቦት ላኩልኝ፣ እምቦጭ የሚያጸዳ። እዛ መጨረሻ ላይ ነፍሱን ማዲንጎ ደወለ። እሰማለኝ አንተ አለኝ ታናሽና ታላቅ ስለሆንን ላይክ በእድሜ እንለያይ፣ ግን ያሳደገኝ ምን ይብል እንት ነው አንተ ስማ ልኑርበት አርፈ ተቀም እና በህይወት ብዙ የማወራችሁ ነበር። ዮኒ ደግሞ ምን አለ መሰለ የምትወደው ሰው አሁን ስለ ዮኒ ያለ የምናወረው ደወለና ተው አባቴ የምትጋጨው እና አይላቪ ዮኒ ማን ደውሎልኝ እኮ ነው ብራዘር አስቸግሮኛል የሆነ ነገር በለው አለኝ። ከዛ ደወልኩና ብሮ ከግንብ አትጋጭ አልኩት። ኧረ አባቴ እዚህ ሀገር ይገረችው እዚሁ ባርል ይላሉ አሜሪካንስ እና የምትጋጨውን ማወቅ መቻል አለብህ፣ አለበለዚያ አፈጣፈጡ ከባድ ነው የሚሆነው። ለዛ ነገርኩት። አበራ የሆነ የዛኔ በምጻረ ቃልማ አባ ሄልሜት የለሽም እንዲህ ዝም ብለሽ ነው የምትጋጨዋል።
ሰላም እያለ ነው ቬጋስ። አለማየሁ መለሎ፣ ቴዲ ሰለሞንን፣ አዳሙን፣ ተሼን ግሩፕን ሀይበልልኝ ፍሮም ኮሎራዶ እያለ ነው። አንድ ማስተዋል የሚባል ሰው ታውቃቸዋለህ? እነዚህ አለማየሁ መለሎ፣ ቴዲ ሰለሞን፣ አዳሙ፣ ተሼ ግሩፕን ሀይበልልኝ። ሀይሉ ሰላም ነው አባቴ። እኔ እናንተ እኮ ፎሎ አይደለን ፎሎ አር ሀይል በጣም ሞዶ ሀይል ሻብራ እንዴ ሀይል ያራዳል ሀይል አንዳንድ ቁጥር ጣፍ ፓስታ በቃ እኔ እንግዲህ በቃ ልውጣ አሁን ልወጣ ነው። በቃ ያንን ማኛው ለአንተም 150 ፎሎወር ጨምሮልሃል። በነገራችን ላይ እንድትሰማ ስማ፣ በትልቁ ላድርገው አንዴ ፋሎ አድርጉት። 1000 ሰው አለ። እስቲ ቬጋስ የሚፈልጉት ጀለሶቹ ቆይ የሆነ ነገር ልበል። የድሮ ጀለሶቹ በየሀገሩ ያላችሁ የዮኒ ቬጋስ ጓደኞች የምታውቁት እዚህ ላይ ታገኙታላችሁ። በዚህ አካውንቱ ፎሎ አድርጉና ስልክ ተለዋውጣችሁ መጨዋወት ትችላላችሁ። ቤተሰብ ሆናችሁ ብቻ እንጂ ቤተሰብ የሆናችሁ በሙሉ የእሱ እኔን አንዳንዴ በውስጥ ይሉኝና እረሳዋለሁ። እውነት ለመናገር አልዋሽም። የጻፉልኝ ሰዎች ነበሩ። በመሀል ሌላ ብዙ መሴጅ ስለሚመጣ ያልፈኝና ያልነገርኩት ብዙ ስለሚበዛ የቬጋስን በዚህ ታገኙታላችሁ። ቬጋስን ያው አለላችሁ። ፋሎ አድርጉት፣ ኮንታክት መሴጅ ጻፉልኝ። ዮኒ ቬጋስ የት አለ? አይኖህም እኮ ይኸው እዚህ ጋር ዮኒ ማኛው ደናዶ ማኝቲ እንዴት ነው? ወረብ ሀይልሻ ዋትስ ጎን ኦን ቤተሰብ ወሰብ ንመ በቪዲዮ ትመጣለህ። ዮኒ ማኛ አይ ቴክስትድ ዩ እኮ ላስት ታይም I seen it. I think I responded back, right? Exactly. Yeah, how's it going? I did. አለሁ ሰላም ነው አይልሽ? እያየሁ እየተከታተልኩ ነው። ኢትዮጵያ ነው ያለሁት። ገባ እንደ ኢትዮጵያ? አይ ገብተናል። ዮኒ ጋር ሻይ ቡና አይ በጣም አሪፍ ሰው ወርዝ ዮኒ እንደ ስልኩ እኮ አለኝ። ስልኩን ሰጥቶኛል። ቬጋስን ደውላ ሰላም ነው እንዴት ነው? ግብ መኮ ይሽዱ ደህና ነኝ እግዚአብሔር ይመስገን። እደውልልሃለሁ ዮኒዬ። አለ ቁጥር አይደለም ደውልኝ፣ በቃ እንገናኛለን። ቁጥሬ ኢትዮጵያ ካለ ያገኛል። ና እስቲ በቪዲዮ ሀይልሽ ወንድማችን ሀይልሽ እስቲ ቆየት አለ ቪዲዮ ወንድማችን የት አለ ቪዲዮ አይልም እንዴ? በደንብ አድርጎ ቪዲዮ የሚሰራ ሰው ቀይረው አዴድ አለም ደግሞ አይመጣው ታዲያ ይሄው መታል እንዴት ነው ዮኒዬ? ላይክ እንደዚህ ተነካውና ጠይቀው። አይ ያንተን አድርገው የእሱ በትልቁ ማድረግ ትችላለህ። ኖ ሁለታችሁ በትልቁ ሰላም የሆነች ልጅ ያለ አስገቡኝ ዘፈን ላሰማችሁ ምናምን ትላለች። በእናት ስራ ላይ ዮኒዬ ኦርቶዶክስ አልሆነም። ባይዘው እኔና ዮናስ በውስጥ እናወራለን። የኢየሱስ ተከታይ እንጂ የስም ተከታይ አይደለም። ስለዚህ ዮኒ ማኛ መቼ መሰላችሁ ማቆኔ ወይ ለሚሳይ ሳምቲንግ ዮኒ ማኛን መጀመሪያ ያየሁት ቀን ቁጭ ብሎ መጀመሪያ በአማርኛ ከዛ በጥሩ እንግሊዝኛ እንደ ላስፈቅድ ሀይልዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ዮኒዬ ቤተሰብ ነው ያውራ። አንድ ጥያቄ አለኝ። ምን አለ መሰለህ ዮኒ ማኛ እኔም ብሎ ነው የመጣው። ሂዞ አረ የኔ ጓደኛ ነው። ሀይልሽ ጓደኛ ነው። ሀይልዬንም እንደው ይቻላችሁ የኛ ሀይልሽ ወንድ ዮኒ ማን እንደፈለግኩ ማውራት የሚችል ሰው እኮ ነኝ። ይህን ሁሉ ዘመን ነው የማውቀው። ድሮ ነው የማውቀው። በወያኔ ዘመን ነው የማውቀው። እሱ ነው ያኔ ማኑ የጥሩ እንግሊዝኛ የሚያወራ አበሻ ምናምን። ከዛ ጓደኛ ጠየላኩለት ስለምንድን ነው የሚያወራ? ስለሆነ አርቲስት ነው ቁጭ ብሎ የሚያወራው ማለት ነው። ያለ ታየሁት ፋሎ ማድረግ ጀመርኩ። የገባበት ገባ ነበር የአጋጣሚ። እሱም ደግሞ የኔ ቪዲዮ ሼር ያደርግልኛል። ለካላቅም መን ዝ ናይስ ቱ ሚ። ከዚያን ጊዜ ጀምሮ እስከ ዛሬ ፍሬንድ ነን። ብዙ አመታት ማለት ነው። ከእናንተ በፊት ነው የማውቀው፣ ከአንዳንዶቻችሁ በፊት። ልጅ በሚገርመው ያየሁለትን ነገር ልናገር። ያየሁት ምንድን ነው? የሆነ ጊዜ ላይ ኢንተርቪው ይደረጋል። በጣም ነው ፖለቲካ ሊሰራበት ብዙ ጊዜ ይሞክራል። እንዲጠላ ነው በክርስቲያኑ የሚፈለገው። ለምን እንደሆነ አይገባል። ክርስትና ሰው ፍቅር ይሰብካል። እሱን ለማስጠላት
በሙሉ ይንገዳገዳሉ። ግን መጥተው ቻሌንጅ አያደርጉትም። ለምን አታደርጉትም ታዲያ? አንተ አይችልም ካልክ ኃይሉ ጋር ቅረብ፣ ተወያዩ። ገባ? ብቃት ማለት ያ ነው። እኔ ሳትቀርብ በሩቅ ሆነ እሱ ማለት እንዲህ ነው፣ እሱ ማለት እንዲህ ነው። ማንም ይችላል። ስለዚህ በመጽሐፍ ቅዱስ ዙሪያ አታቅም ካላችሁት፣ የምትከራከቱት የምትሉለት ካላችሁ ቁጭ በሉና ዲቤት አድርጉት። ፈቃደኛ ነው በማንኛውም ነገር ላይ እና ለዚህ ነው የሚመቸኝ። ፍሪ ስፒሪት ያለው ነው። እግዚአብሔርን የሚያውቅ ነው። ምርጥ ወንድም ነው። ስለዚህ እግዚአብሔር በሚያውቀው ለዛ ነው እኔ ሼር አድርገዋለሁ። ፌስቡክ ላይ አየዋለሁ። ያየሁትን ነገር የሚመቸኝ ነው። ብዙ ጊዜ ሼር አድርገዋለሁ እና ስለሱ ፖዘቲቭ ሳወራ ሰዎች ይናደዳሉ። ሰው በምታውቀው ልክ ነው የምታወራው። አንተ ስለተናደድክ እኔ አልወደውም አላከብረውም ማለት አይደለም። ስለዚህ እሱ ቻሌንጅ ማድረግ የምትፈልጉ አይዲያው አይችልም እውቀት የለውም የምትለው በአማርኛውም በእንግሊዝኛውም ባይብል አፍን ያዘጋል። ይህን አውቃለሁ። በፈለግከው ቋንቋና ድራሽን የሚያጠፋ ጀግና ወንድሜ ነው። ሌላው ኦሮምኛም ይጨመርልኝ። ሌላው የኦርቶዶክስን ቤተሰብ ከልቡ አክባሪ፣ ኦርቶዶክስ ሃይማኖትን ጥግ ድረስ የሚያከብር በክርስቲያን ካሉ ሰዎች ካልከኝ ይኸው እዚህ ጋር የተቀመጠው ወንድሜ ነው። ስለዚህ እግዚአብሔር ያክብር። አሜን 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 አሜን። ክብር በልልኝ ማብራዘር እና በጣም የምወደው እውነት ለመናገር እግዚአብሔር ያክብር። አይላቪቱ በርታ። ክርስቶስን ከልብ የሚያወጣ የለም። በኦርቶዶክስ ክርስቶስ አለ፣ በሁላችንም እንዳለ። የሃይማኖት ጉዳይ ሳይሆን ጉዳዩ ክርስቶስን በልብ የመያዝ ጉዳይ ነው እና ኢየሱስ ክርስቶስን በልብ እስከያዝክ ጊዜ ድረስ የሚመቻ ሃይማኖት መሆን ትችላለህ። እሱ መብት ነው። ዋናው ጌታችን ኢየሱስ ክርስቶስ ስለ ኃጢአት የሞተውን የደማል የቆሰለ ዋጋ የከፈለልህን እሱን አንደኛ አድርግ በህይወት። በተረፈ ከማንም አትደራደር። ከጎንነን በርታ። ያሬድ ጎበዝ ነች። ያሬድም ለመጽሐፍ ቅዱስ በጣም በጣም ልቡ በጣም አሪፍ ልጅ ነው። በጣም ኦርቶዶክስ ነው። ወንድ በርቱ። እንግዲህ እኔ ጋር ጠዋት ነው። ለሜቴክ ሻወር መልካም ዮኒ ደውልልሃለሁ። ዮኒ አሁን ምን እንደሆነ ታውቃለህ? አሁን ሰዎች የሚመስላችሁ ልክ ድንገት ተገናኝተን የምናወራ የማንተዋወቅ የምንካካብ ነው የሚመስላችሁ። እግዚአብሔር ምስክሬ ነው። እኔና ኃይሉ በስልክ እናወራለን አናወራም። ቢሆንስ ኃይል ይሄ መልሱ ላንተ ነው። ከያሬድ ጋር እናወራለን። ሆን የገብታላል ሰዎች የሆነ አሁን እዚህ ጋር የሆነ ድራማ የምንፈጥር የሆነ ዝም ብለን እናወራለን፣ በሀሳብ እንመካከራለን። እኔና ኃይሉ ስለ መጽሐፍ ቅዱስ እኔ በጣም ትንሹ አይምሮ ብዬ በሰዎች ዘንድ የምፈጥረው ሰው ጥራ ብትለኝ እኔን ነው የምጠራው እና የሆነ ሰዓት ላይ ስለ መጽሐፍ ቅዱስ ኃይሉ ስለ ጊዜ ከዛ ጊዜ እናወራ ሀሳብ እንለዋወጣለን እና ኃይሉ በዚህ አጋጣሚ ስለ ኦርቶዶክስ በጣም ተመስጠ ያወራኝ ጊዜ አለ። ስለ ፕሮቴስታንትም ደግሞ ኖ ይሄ ልክ ነው፣ ፕሮቴስታንት ይሄ ሮንግ ነው፣ ኦርቶዶክስ ይሄ ስህተት ነው ብለን የነገርከኝ ነገር አለ። በአንድ ደቂቃ ያንተ እምነት ምንድን ነው? ኦኬ እኔ በአሁኑ አስተሳሰብ ቢኖረኝ ኖሮ ከኦርቶዶክስ ቤተክርስቲያን አልወጣም ነበረ። ለምን? የቄስ ቤተሰብ ልጅ ነኝ እኔ። በእናቴም በአባቴም የቄስ ዘር ነኝ። በሁለቱም አቅጣጫ አያት ቅድመ አያቶች 7-8 ቤት ብቆጥር ምን ለማለት የባሌ ልጅ ነኝ በትውልዴ ማለት ቤተሰቦች ሄደው ነው እዛ ሀገር። በአሁኑ አመለካከቴ ቢሆን ኖሮ ከኦርቶዶክስ ቤት የባሌ ልጅ ነኝ ሲል አንዴ ባሌ ጎባ ማለት ነው። በነገራችን ላይ ለማታውቁ ሰዎች ባሌ ጎባ ክፍለ ሀገር የባሌ ልጅ ነኝ ሲባል ግራ ገብቷቸው ይሄ ሰውዬ ሌላ ነገር ነው እንዴ ብለው እንዳያስቡ